ዶክተር አብይ አህመድ ለታላቁ አብይ ጾም እንኳን አደረሳችሁ ሳይሉ በመቅረታቸው እንዲሁም ደግሞ ለረመዳን ጾም እንኳን አደረሳችሁ መልእክት ማስተላለፋቸው ብዙዎችን ትችት እያስተናገዱ ነው የሚገኙት በአሁኑ ሰዓት ማለት ነው። እንደሚታወቀው የታላቁ የአብይ ጾም ቀድሞ መግባቱ ይታወቃል በሰኞ ዕለት ማለት ነው። የረመዳን ደግሞ እንግዲህ በዛሬው ዕለት ነበር እንግዲህ የገባው ማለት ነው። እና መልእክት ማስተላለፋቸው እንዴት ለታላቁ አብይ ጾም ሳያስተላልፉ እንዴት ለረመዳን መልእክት አስተላልፉ ቀድሞ ለገባው ሳያስተላልፉ በሚል በርካቶች በዚህ ጉዳይ ትችት እያቀረቡ ነው የሚገኙት። እናንተ በዚህ ጉዳይ ምን አይነት አስባላችሁ? ሀሳባችሁን አስቀምጡ። ነገር ግን እንግዲህ በአረቡ የተለያዩ የአረብ ሀገራትን ለማስደሰት በሚመስል መልኩ ነው እንግዲህ እንኳን አደረሳችሁ መልእክት ያስተላልፉትም በአረበኛም ጭምር ነው እንግዲህ መልእክት ያስተላልፉት የተባለው። እና በዚህ ጉዳይ ብዙዎች ሀሳብ የሰጡበት ነው የሚገኘው። እንደሚታወቀው ኢትዮጵያ ወይም ጠቅላይ ሚኒስትር ማለት ነው ከአረብ ሀገራት ጋር ከፍተኛ የሆነ ግንኙነት እንዳላቸው ይታወቃል ማለት ነው። እንግዲህ ከተባበሩት አረብ ኤሚሬት እንደዚሁም ደግሞ ከሳውዲ አረቢያን ጨምሮ ከቱርክ ጀምሮ በብዛት ከነዚህ ሀገራት ነው። ግን ከዛ ጋር በተገናኘ ብዙዎችም እነሱን ለማስደሰት ይሆናል በሚል እየተነጋገሩበት ነው የሚገኘው። ሀሳብ አስተያየት ካላችሁ አስቀምጡልን።